ኢና ሊላሂ ወኢና ኢለይሂ ራጂዑን። አርሲ በሚባለው ቦታ በእስር ላይ ነበሩ። በትናንትናው ዕለት ከእስር ቤት አውጥቷቸው ገድሏቸዋል። አዛን ጥሪ በሚደረግባት ሀገር ላይ ቅዳሴ በሚቀደስባት ቅዱስ በሆነች ሀገር ላይ እየኖርን እስከ መቼ ነው በመንደር አስተሳሰብ ታጥረን? እስከ መቼ ነው በዘረኝነት ድንቁርና ውስጥ የምንኖረው? ሰላት ቁጭ ብለን ሰው በፀሐይ ደጅ እየተንቃቃ መስጂድ ሞልቷል፣ ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ የሚያብራራል እንዴ አላለም። ኧረ ራስህ እንዴ ምንድነው በየሳምንቱ ስለ ተውሂድ መወራቱ? ጀነትም ጀሃነምም ሰዎች አሉበት። ቀብር ግን የብቻ ነው። ቀብር የጨለማ ቤት ነው። ቀብር ውስጥ ትላትሎች አሉ፣ እባቦች አሉ፣ ዘንዶች አሉ። በቀን አንድ የአደጋ ዜና የታዘዘልን ይመስል ትናንት ምሽትም ከቦሌ ወደ ወሎ ሰፈርና ከጎርጎሪዮስ አካባቢ በሚወስደው መንገድ ላይ የትራፊክ አደጋ ተከስቷል። ፍልስጤማውያንና እስራኤላውያን በታላቅ ደስታ ላይ ነው የሚገኙት። አክበር ወሊላሂ አልሐምድ አላሁ አክበር ወሊላሂ አልሐምድ። የሰላም ስምምነቱን ተከትሎ የቀይ መስቀል መኪኖች በአሁኑ ሰዓት ላይ ወደ ጋዛ እየገቡ እንደሆነ የተነገረው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት ያላህ ሰላም ዝነት ተረዳይ ቸሮታል ኢንሻአላህ። ዛሬም ከመገኘት ተበለከታችሁት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ ኢስላሚክ ቪዲዮ አሉ ኢንሻአላህ። ዛሬ ደግሞ አልየውመል ጁምዓ በነብያችን ላይ ሰላዋት ማውረድ ይወደዳል። اللهم صل وسلم على سيدنا محمد صلى الله عليه وسلم። ሁላችሁም ሰላዋት አውርዱ። እጅግ የሚያሳዝን መረጃዎች አሉ። ከመግቢያው እንደተመለከታችሁት እንግዲህ አደጋዎች በጣም እየተበራከቱ ያለበት ሁኔታ ነው። በተለይ ከመኪና አደጋ ጋር ተያይዞ ማለት ነው። የተለያዩ ሙዚቃ እየከፈትን ሰክረን እየጠጣን ምን እያልን ከብዙ እንግዲህ የብዙ ህይወቶችን እየቀጠፍን ያለንበት ሁኔታ ነው። እባካችሁ አሽከርካሪዎች እንግዲህ ጥንቃቄ ልታደርጉ ይገባል። እንዲሁም ደግሞ በአርሲ የተሰሙ እጅግ የሚያሳዝን ነገር አለ። አሊሞቻችን ሼኮቻችንን እየገደሉ ያለበት ሁኔታ ነው። አሁንም ምንድነው የተፈጠረው የሚለውን በጋራ እንመለከታለን። ኡስታዝ ካሊድ ክብሮም አሁንም ብሶበታል። የተለያዩ ቪዲዮዎች እየወጡ ነው። እንግዲህ ከሱ የማይጠበቅ ከአንድ አስተማሪ ከአንድ ኡስታዝ በተለይ እንግዲህ ሙስሊም ነው ተውሂድ ያስተምራል ከሚባል እንግዲህ ኡስታዝ የማይጠበቅ ነገር እየተመለከትን ያለንበት ሁኔታ ነው። ለማንኛውም የሁላችን መጨረሻ አላህ ያሳምረው። እንግዲህ ከዛም ተንተርሶ አንድ ወንድማችን ሐሳብ አስተያየት ሰጥቶበታል። እናንተም እንግዲህ ሐሳብ አስተያየት ሰጥቶበታላችሁ፣ ብዙዎቻችን እንማርበታለን ብዬ አስባለሁ። እንዲሁም ደግሞ በጣም እጅግ የሚያስደስት አንድ መረጃ አለ። እንግዲህ የወገኖቻችን የፍልስጤማው ማለት ነው የተኩስ አቁም ስምምነት ተደርጓል። በጣም ተደሰተው የተለያዩ ቪዲዮዎችም እየወጡ ነው። አላህ ደስታቸውን እስከ መጨረሻ ዘላቂ ያድርግላቸው ለማለት እወዳለሁ። አንድ እንግዲህ ወገናችን በሳውዲ አረቢያ ላይ ወርቃ ተገኝታለች። የመከና ሰላም ልጅ ነኝ ብላለች ማለት ነው። የተለያዩ ሰዎችንም ስትጣራ ነበር። ይሄን ቪዲዮ ለብዙ ሼር እንድታደርጉት ጠይቃችኋለሁ። የተለያዩ ቪዲዮዎች አሉ፣ አላብዛባችሁ። እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሀሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። መልስ ነሽ ሚሚማን የት ነው ሀገርሽ? መከነ ሰላም። መከነ ሰላም። ማን አለ እዛ? ማን አለ እዛ? ቤተሰብ ዘመድ ወይት እዚህ ሱዲ ደመቀ ሀብቴ ሌላ ዋለ ሳመነ ተስፋው ጅጉ በቃ እዚህ ጋር ይግረም ታደሰ። የት ቦታ ነው ያለው? ጅዳ። አዛን ጥሪ በሚደረግባት ሀገር ላይ ቅዳሴ በሚቀደስባት ቅዱስ በሆነች ሀገር ላይ እየኖርን እስከ መቼ ነው በመንደር አስተሳሰብ ታጥረን? እስከ መቼ ነው በዘረኝነት ድንቁርና ውስጥ የምንኖረው? እስከ መቼ? ፈጣሪን የምንፈራ ከሆነ ሙስሊሙ አላህን ፈርቶ የሚኖር ከሆነ ክርስቲያኑ እግዚአብሔርን አመስግኖና ፈርቶ የሚኖርባት ሀገር ላይ እስከ መቼ ነው ዘረኝነትን የምንቀበለው? ፈጣሪ ይወደዋል ወይ? የትኛው ሃይማኖት ነው ዘረኝነትን የሚፈቅደው? በእስልምናም ብትሄዱ በክርስትናም ብትሄዱ መጨረሻው ላይ በማብቂያው ላይ ምን ሰራችሁ ምን ጥሩ ስራ ሰራችሁ እንጂ ምንድነው ዘራችሁ ተብሎ አይጠየቅም። ዱንያ ስትልቅ ዓለምም ስትቋጭ መጨረሻ ላይ የምንጠየቀው ምን ሰራችሁ እንጂ ምንድነው ዘራችሁ አይደለም። ስለዚህ ፕሊስ እንንቃ፣ ከዘረኝነት ከመንደር አስተሳሰብ እንውጣ። ፈጣሪያችሁን የእውነት ፈርታችሁ ብትኖሩ፣ ፈጣሪያችሁን አመስግናችሁ ብትኖሩ ዘረኝነት ባልተስፋፋ ነበር። እወዳችኋለሁ የሀገሬ ልጆች። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ አላህም ተመላሾች ነን። እነዚህ በፎቶ የምትመለከቷቸው ታላቅ ዓሊም
ኦሮሚያ ክልል ውስጥ አርሲ በሚባለው ቦታ በእስር ላይ ነበሩ። በትናንትናው ዕለት ከእስር ቤት አውጥቷቸው ገድሏቸዋል። አላህ ማረፊያቸውን ጀነተል ፊርዶስ ያደርግላቸውና ታላቅ ዓሊም ነበሩ። እነ ሼክ አደም ቱላ ላይ ሲቀሩ የነበሩ የኢስላም ምሁር ነበሩ። ነገር ግን ምንድነው የኢትዮጵያ ሙስሊሞች ላይ እየተደረገ ያለው? ምንስ ተፈልጎ ነው? እኛን ለማዳከም መስሏችሁ ከሆነ ተሳስታችኋል። ያ ኦሮሞኮ ያ ኡመተ ሙስሊማ ማሊፋን አከና ያገርተን ይጨልስተን ሐመዮሚቲ ማሊፍ ራሂን ዱበኔ አሊመ ጉዳቱ አጂሰኔ ማሎ ጀነትም ጀሃነምም ሰዎች አሉበት። ቀብር ግን የብቻ ነው። ቀብር የጨለማ ቤት ነው። ቀብር ውስጥ ትላትሎች አሉ፣ እባቦች አሉ፣ ዘንዶች አሉ፣ አዞዎች አሉ። ሁሉንም አስፈሪ አውሬዎች አሉበት። ቀብር የጨለማ ቤት ነው። ብርሃን ይዘህለት ነው። ቀብር እባቦች አሉበት። የሚከላከልልህ ይዘና ዛሬ ዘርህ ከቀብር ጥያቄ አያስመልጥም። ሀብትህ ቀብርን አያበራልህም። ስልጣንህ ደረጃ አይሰጥህም። አንተ ግን ዛሬም በዱንያ ላይ ስለ ብሔርህ፣ ስለ ዘርህ፣ ስለ ሀብት ትጨነቃለህ። እነዚህ የምታያቸው የቀብር ባለቤቶች ካንተ የተሻለ ዘር፣ ሀብት፣ ቤተሰብ ቢኖራቸውም ያው ጊዜያቸው ደረሰ ተብሎ መኖርን እየተመኙ መሄድን ሳይፈልጉ ዱንያን ሳይጠሏት ዱንያን የወደዱ ተገደው ይሄዱ ናቸው። አንተም መኖርን ብትፈልግም ነገም ብታለም ልክ እንደነዚህ ሰዎች ተገደህ መሄድህ የማይቀር ጉዳይ ነው። ነገር ግን ነገ ስትሄድ ምን ይዘህ ነው የምትሄደው? ዛሬም ስለ ዘር ትላለህ። ይኸው ያንተ ዘር ከሌላ ዘር የተለየ ከሆነ ከነዚህ መቃብሮች ናና ያንተ ዘር መርጠህ አውጣ። መነሻህ አፈር ነው፣ መዳረሻህም አፈር ነው። የመጣኸው ለመሞት እንጂ ለመኖር አይደለም። መኖር ከሞት በኋላ ያለውን ሀያት ነው። ወዳጅ ንቀህ ዛሬም ዘሬ አትበል። ዘርህ አይጠቅምህም። ዘር የሚጠቅም ቢሆን ኖሮ እነዚህ ሰዎች እዚህ ባልተኙ ነው። እዚህ ቦታ ላይ ከሁሉም ብሔሮች፣ ከሁሉም ቀለሞች፣ ከሁሉም ከህፃን ካወቂ ማለት ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላት ቁጭ ብለን ሰው በፀሐይ ደጅ እየተንቃቃ መስጂድ ሞልቷል፣ ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ የሚያብራራል። ለአንድ ቀን እኮ ችግር የለውም። በየሳምንቱ ያን ይደግማል። እንዴ አላለም። ኧረ ራስህ እንዴ ምንድን ነው በየሳምንቱ ስለ ተውሂድ መወራቱ ለ25 ደቂቃ መወሳቱ ነው የገረመ? እሱ ምን ይገርምሃል? ነብያችን ለ13 ዓመት ያህል አይደል ያስተማሩት፣ ተውሂድን የሰበኩት፣ ተውሂድን ያብራሩት ሰለላሁ ዐለይሂ ወሰለም። ተውሂድ እኮ የአላህ ሐቅ ነው። ማንም ተነስቶ አፉ የሚከፍትበት ጉዳይ አይደለም። ጭራሽ በተውሂድ አንደራደርም። እና እስኪ እውነት እሱ እንዳለው ስለ ተውሂድ መስማት የሰለቸዋለ? ተውሂድን ዑለማዎቻችን የሚያብራሩበት ለኛ የሚያስተምሩበት መንገድ ችግር አለበት የሚል አለ። ወላሂ በጣም ድንበር ያለፈ አካሄድ እየሄደ ነው። ብቻ والله አለም። ወሰላሙ አለይኩም። በቀን አንድ የአደጋ ዜና የታዘዘልን ይመስል ትናንት ምሽትም ከቦሌ ወደ ወሎ ሰፈርና ከጎርጎሪዮስ አካባቢ በሚወስደው መንገድ ላይ የትራፊክ አደጋ ተከስቷል። አደጋው የደረሰው ሰክሮ በማሽከርከር ምክንያት ነው። በቪትስ መኪና ውስጥ የነበሩት አንድ ወንድና አንዲት ሴት ሰክረው የነበረ ሲሆን ሌላው መኪና ደግሞ በሰላም መስመሩን ይዞ ሲሄድ ነበር። በቪትስ መኪና ውስጥ የነበሩት ሁለቱም ሰዎች ለጊዜው ከባድ ጉዳት ሳይደርስባቸው ቀርፈዋል። ቆም ብለን እናስብ። ሰክሮ ማሽከርከር ህይወት አጥፊ ነው። የራስንና የሌሎች ንጹሃን ዜጎችን ህይወት አደጋ ላይ ይጥላል። ሰክረን ከመንዳት ሙሉ በሙሉ እንቆጠብ መልእክቴ ነው። መረጃው የጉርሻ ፔጅ ነበር። መልካም ጊዜ። أكبر ولله الحمد. الله أكبر ولله الحمد. هذه لحظات السعادة التي جاءت بعد مجازر مالي وأقوالي وعطرها بذكر الله فبسم الله أبدأها وأختمها ونصرة لشريعتك أرواحنا من أجل الله عرقنا من أجل የሰላም ስምምነቱን ተከትሎ የቀይ መስቀል መኪኖች በአሁኑ ሰዓት ላይ ወደ ጋዛ እየገቡ እንደሆነ የተነገረው። እዚህ የቀይ መስቀል መኪኖች እንግዲህ ሆስቴጆችን ወር ደግሞ ታጋቾችን ከጋዛ አምጥተው ወደ እስራኤል የሚያስገቡ መኪኖች ናቸው። እንግዲህ ከዚህ ቀደም እንዳየናቸው ከሆነ ማለት ነው። ቢንያም ኔታንያሁ በዚህ ዊኬንድ ወር ደግሞ በያዝነው ሳምንት መጨረሻ በያዝነው ሳምንት በቅዳሜና በእሁድ ይሄ ፒስ ነገር ፋይናላይዝ እንደሚሆን ተናግረዋል። እስራኤል ምን በሺዎች የሚቆጠሩ የሐማስ አስራቸው የነበሩትን ሰዎች እንደምትለቅና እንደዚሁም ደግሞ የሞቱትም ሳይቀር እንደምትመልስ ተናግራለች። እንግዲህ ከሞት ሰዎች መካከል እንግዲህ የነ ያህያ ሲንዋርና የነ
መሐመድ ሲንዋር ቦዲ ነው ተብሎ ይታሰባል። ይህ በጋዛ ውስጥ የሚኖሩ ፍልስጤማውያን በአሁኑ ሰዓት ላይ ደስታቸውን እየገለጹ ነው የሚገኙት። በጋዛ መንገዶች ላይ በጋዛ በተረፈው መንገዶች ላይ ሁሉ እየወጡ እንግዲህ እንትናቸውን እየገለጹ ነው የሚገኙት ደስታቸውን። ሆፕ and I pray ይሄ ፒስ or ደግሞ ይሄ ሰላም እንደሚቀጥል ኤቨርላስቲንግ ሰላም እንደሚሆን ከዚህ በኋላ ጦርነቶች እንደማይነሱና ያው እስራኤልም መንገዷን ይዛ እነ ጋዛ መንገዳቸውን ይዘው እንደሚቀጥሉ ተስፋ አደርጋለሁ። ትንሽ ሰዎችን እያከራከረ የሚገኘው የጋዛን አድሚኒስትሬሽን ወይ ደግሞ የጋዛን አመራር ማን ይወስዷል፣ ሐማስ የሚተወው ከሆነ ማን ይወስዷል የሚለው ነገር ነው። እንግዲህ ካስካሳችሁ የቶኒ ብሌር እንደዚሁ እንደ አይዲያ ቀርቦ ነበር። ቶኒ ብሌር የጋዛን ያስተዳድራል ተብሎ ግን ያው ምን አይመስለኝ 3 ጊዜ ብቻ አላህን ጠይቀ ጀነትን ትገባበት። ነብዩ ሰለላሁ ዐለይሂ ወሰለም አሉ በቀን ጀነትን 3 ጊዜ የለመነ አላህ ጀነትን ይወፍቋል። ጀነት ራሷ ያ ረብ ወፍቀው አስገባው ትላለች። በተቃራኒው ከጀሃነም እሳትም በቀን 3 ጊዜ እንደዚሁ አላህን እንዲጠበቅ የለመነ አላህ ጀሃነም ራሷ ያ ረብ ጠብቆ ትላለች። ጀነት ማለት ብዙ ጸጋዎች ያሉባት ነው። ሞት የሌለበት፣ ደስታ ብቻ ያለበት፣ እርጅና የሌለበት፣ ወጣትነት ብቻ ያለበት ነው። ጀነት ውስጥ ህመም የለ፣ ስቃይ የለ። አላህ ሁላችንም ጀነት አላህ ያስገባን። اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار بلن كلهم دعاء نادر جنة الله لهلاتن يوفقن. السلام عليكم ورحمة الله وبركاته. ሐዘኑን አታክብድበት። አንተ ለቅሶ ልትደርስ የርኮኮ ሐዘኑን ልታቀል ነው። ማንም ሰው ወንድሙ ላይ ሐዘን በሚደርስበት ጊዜ ለሁለት ነገር ለቅሶ ቤት ይሄዳል። አንደኛ እኔም ነገ ተጓዥ ነኝ ብሎ ራሱን እንዲያዘጋጅ ነው። ሁለተኛ የሞተባቸውን ቤተሰቦች አይዟችሁ ለማለት ነው። አላህ ሰብር ይስጣችሁ ለማለት ነው። ለማጫወት ነው፣ ለማጽናናት ነው፣ ሌላ አይደለም። ግን በዚህ ማጽናናት ላይ ደግሞ በጣም የተወደደው ምንድነው? ጠብቆ የነሱ ምግብ መብላት ነው ወይስ ምግብ ይዞ መሄድ ነው? ብዙ ቤተሰቦች ለቅሶ በሚደርስባቸው ጊዜ እኔ እኮ አባቴን ከቀበርኩ በኋላ እናቴን ከቀበርኩ በኋላ ቤተሰብን ከቀበርኩ በኋላ እንትናን ከቀበርኩ በኋላ ብዙ ብር ጨረስኩ እንግዳ ለመሸኘት ብዬ ይላሉ። ተወዳጁ ግን ሱናችን መንገዳችን ሐዘኑ የደረሰባት ሰዎች ሐዘናቸውን ማቅለል ምንችለው ልክ አከሌ ቤት ለቅሶ ደረሰ ሲባል እኔ ይሄን ሸፍናለሁ፣ እኔ ደግሞ ይሄን ሸፍናለሁ፣ እኔ ይሄን ሸፍናለሁ ሲባል ትልቁ ሐዘንን ማቅለል ይህ ነው። አንዳንድ ብሔሮች አሉ በጣም የሚገርሙኝ የሚያስደስቱ። ልክ አከሌ ሞተ ሲባል ቆንጆ መዋጮ ያዋጡና የዛ ቤተሰብ ገንዘብ እንዳይነካ ያደርጋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ጃፈር ታላቁ ሰሃባ ሐዘን በደረሰበት ጊዜ ሐዘን ደርሶበታል፣ ሐዘን ወርዶበታልና ምግብ ይዛችሁለት ሂዱ ብለው ያዘዙ። አዎ በተጨማሪ የምናደርጋቸው አስተዋጽኦች ሐዘናቸውን ያቀላል፣ ወጪያቸውንም ያቀላል። በተለይ ደግሞ አባታቸው የሞተባቸው ልጆች ሲሆኑ ደግሞ ከምንም በላይ ከምናዋጣው የበለጠ በእኛ ገንዘብ ነው እንግዳ መሸኘትም ያለበት። ያለው ገንዘቤ አለኝ የማንም ሐቅ የለብኝም ያለ ግን ቢያበላም ምንም ችግር የለውም። ጀዛኩም